አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት። ይሄ ድምጽ የመንግስት ባለስልጣናትን ረብሿል። እንደተለመደው ቴዲ አፍሮ ምን ሊያመጣብን ይሁን የሚል ስጋት ደቅኖባቸዋል። ለመሆኑ ከንጋቱ 11 ሰዓት በውስጡ የያዘው ሚስጥር ምንድነው? ለማስተላለፍ የፈለገውን መልእክት ከጥበብ መዝገብ እንፈተዋለን። ድምፃዊ ቴዲ አፍሮ ከአዲሱ ቁጥር 6 አልበሙ ከለቀቃቸው 18 ትራኮች ያዞ እንባ ሌላኛው ትኩረትን የሳበው ሆኗል። እዚህ ጋር ያዞ እንባን ቅኔ እንፈታለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ይህ እንግዲህ የተወዳጁ ድምፃዊ ቴዲ አፍሮ አዲሱ አልበም ከመለቀቁ ከደቂቃዎች በኋላ የተለቀቀ የጠቅላዩ ድምጽ ነው። ለመሆኑ እንዴትኛውም ጉቶ ነቅለን እንጥለዋለን ሲሉ ምን ማለታቸው ነው? ምን አይነት አንድምታስ ይኖረዋል? እንደ ታዋቂው የአፋን ኦሮሞ ድምፃዊ አጫሉ ሁንዴሳ ሁሉ ቴዲ አፍሮንም እንዳሉት በተቀናበረ ሁኔታ ነቅለው ሊጥሉት እንዳሰቡ በርካቶች ይህን ንግግራቸውን በመጥቀስ ይናገራሉ። ጠቅላዩ ቴዲ አፍሮ ላይ ቂም ከቋጠሩ ቆይተዋል። በርካቶች የሁለቱ ጥል የጀመረው ጋዜጣዊ መግለጫውን በመከልከል ቢመስላቸውም ነገር ግን ጠቅላዩ ሙዚቀኛው ላይ ጥርሳቸውን ከነከሱ ቆይተዋል። ለመሆኑ ቴዲ አፍሮ ጠቅላዩ ጥርስ ውስጥ የገባበት አጋጣሚ መችና የት ነው የሚለውን በስፋት እናደርሳቸዋለን። በአዲሱ ኢቶሪካ አልበም ውስጥ ቴዲ አፍሮ የአዲስ አበባ ከንቲባንም ወረፍ አድርገዋቸዋል። ስለ አዲስ አበባነትም ተሟግተዋል። እነዚህ ጠንከር ያሉ ፖለቲካዊና ሀገራዊ መልእክት ያላቸው የቴዲ አፍሮ አዲስ ስራዎቹ ምን ይዞበት እንደሚመጣ ባይታወቅም አንዳንዶች ለድምፃዊ ያላቸውን ስጋት በመግለጽ ከሀገር እንዲወጣ እየመከሩት ይገኛሉ። ከዚህ በተጨማሪ ዳስጣልን የመሳሰሉ በልዩነት የተወደዱ ስራዎቹ እንዳሉ ሁሉ ይህ አልበም በዓለም አቀፍ ደረጃ ሪኮርዶችን በመሰባበር ላይ ይገኛል። ስለዚህ አልበም ያልተሰሙ ድንቅ እውነታዎችን እናደርሳቸዋለን። ይህን አዲሱን የድምፃዊ ቴዲ አፍሮን አልበም በርካቶች ቢወዱትም አንዳንድ ግለሰቦች ግን ከድምፃዊ ከዚህ ቀደም ውድ ስራዎች ጋር በማነጻጸር እንዳልወደዱት በመግለጽ ላይ ይገኛሉ። እርሶስ አዲሱን አልበም እንዴት አገኙት? ኮሜንት መስጫ ላይ ሀሳቡን ያካፍሉ እያልን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። በበርካታ የሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የነበረው የታላቁ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛው የሙዚቃ አልበም ኢቶሪካ ሚያዝያ 8 ቀን 2018 ዓ.ም በይፋ ተለቋል። ድምፃዊው ይህንን አዲስ ስራውን በአገሪቱ በተለያዩ ጊዜያት በማንነታቸው ምክንያት ጥቃት ለደረሰባቸውና ለተፈናቀሉ ንጹሃን ኢትዮጵያውያን መታሰቢያ እንዲሆን አበርክቷል። ቴዲ አፍሮ ከአዲሱ አልበሙ ሽፋን ጋር ባጋራው ይፋዊ መልእክት ላይ እንዳሰፈረው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አስቧል። የጥበብ ሰው በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የአገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖቻችንና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሆንልኝ በማለት ጥልቅ የሆነ ሀዘንና አጋርነቱን ገልጿል። ይህ ኢቶሪካ የተሰኘውና ጥቁር አፍሪካዊነትን የሚያጎላ አርማ ወይንም ሎጎ ያሸበረቀው ስድስተኛው አልበም የህዝብን የልብ ትርታ በማዳመጥና ወቅታዊ ሀገራዊ ስሜቶችን በዜማ በማዋዛት የሚታወቀው ቴዲ አፍሮ ዳግም ወደ ሙዚቃው መድረክ የደመቀበት ትልቅ ስራ ነው። የጥበብ ሰውን መልእክት ተከትሎም በርካታ አድናቂዎቹ ለሰብአዊነት ያለውን ተቆርቋሪነት በማድነቅ ላይ ይገኛሉ። ይህ በእንዲህ እንዳለ በትናንትናው ዕለት ከተለቀቁ ከ18 ትራኮች ውስጥ የተለየ ቦታን አግኝቶ በርካቶችን እያነጋገሩ ያሉ ሙዚቃዎች ይገኛሉ። በየሙዚቃዎቹ ውስጥ የሚገኙ የግጥም ስንኞችና የድምፃዊ መልእክቶች በተለየ መንገድ የሚታዩ ሆነዋል። ለአብነትም በአልበሙ መጨረሻ በ18ኛው ትራክ ጀንበር በተሰኘው ሙዚቃ መጨረሻ ላይ ይህ የድምፃዊ ድምጽ በበርካቶች ዘንድ የተለየ መልእክት ተሰጥቶታል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው የሚለው የድምፃዊ ንግግር አገዛዙን ክፉኛ አስደንግጧል። ከንጋቱ 11 ሰዓት ማለት የሌሊት ጨለማ ተገፎ የንጋት ብርሃን ለመውጣት ጥቂት ደቂቃዎች የቀሩት መሆኑን ያበስራል። ይህ የቴዲ አፍሮ ንግግር በአገዛዙ ባለስልጣናት የፖለቲካ ስንብት ደውል ተደርጎ የኢትዮጵያን ንጋት መቃረቡን እንዲሁም የአምባገነኖች የጨለማ ግዛት ሊያበቃ ደቂቃዎች እንደቀሩት የሚያረጋግጥ የነጻነት አዋጅ ተደርጎ ተወስዷል። ይህ የድምፃዊ ስራ በተለቀቀ በደቂቃዎች ልዩነት በመንግስት ሚዲያዎች የጠቅላዩ አጥሉኝም ንግግር በተደጋጋሚ መሰማት ቀጠለ። ፓስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ይህ
የጠቅላዩ አጥሉኝም ንግግር ምን ያህል ከስርዓቱ ይልቅ ጥበብ ከህዝብ ልብ ውስጥ እንደገባች ማሳያ ተደርጎ ይታያል። ጠቅላዩ ከአጥሉኝም አልፎ ነቅለው እንደሚጥሉም ዝተዋል። ያን ነቅላቸዋለን ዛቻ ከቤተ መንግስት የተሰማ የፍርሃትና ደጋፊዎችን የማጽናኛ ቃል መሆኑን የፖለቲካ ተንታኞች ይገልጻሉ። ሌላኛው ደግሞ የድምፃዊው ዳስጣል ሌላኛው ትራክ ላይ ይገኛል። ወይድ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን በሚለው ስንኝ አገዛዙ ባለፉት 8 ዓመታት አዲስ ታሪክና ማንነት ለመጫን በሚያደርገው ሙከራ ወይድ በሚል ጠንካራ ቃል አፈር ከደሜ አብልቶታል። ወይድ አንተ አታስቆጥረኝ ደም አጥንቴን እኔ አውቀው የለው ወይ ማንነቴን ሲል አገዛዙ ሀገሪቱን በዘርና በብሔር አከፋፍሎ ማባላቱን እንዲያቆም በጠንካራ ቃላት ገልጿል። ከዚህም ባሻገር ስለ አዲስ አበባና ስለ ነዋሪዎቿም የታፈነ ድምጻቸውን ድምፃዊው ተንፍሶላቸዋል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል የአዲስ አበባ ልጅ ከገዛ ቀየው ከዳር ቆሞ የበይ ተመልካች መሆኑን በቁጭት አዚሟል። እነዚህ የቴዲ አፍሮ ሙዚቃዎች እንደ ማንኛውም ነጠላ ዜማ ዘፈን ብቻ ሳይሆኑ የተለየ እንድምታ የሚሰጣቸው የህዝብ ድምጽ ናቸው። ይህ የአገዛዙና የድምፃዊው ፍጥጫ የጀመረው ገና ዛሬ አይደለም። በተለይ በጠቅላዩና በቴዲ አፍሮ መሃል በግል ደረጃ ጠላትነት የታወጀበት አጋጣሚ ነገሩ እንዲህ ነው። ተወዳጁ ድምፃዊ ማዲንጎ አፈወርቅ ያረፈ ጊዜ ነበር። ድምፃዊው ቴዲ አፍሮ የማዲንጎን ወዳጅ ዘመዶች ለማጽናናት በለቅሶ ቤቱ ነበር። በሚገርም ሁኔታ የብልጽግናው አለቃ የበሻሻው አራዳም ጠቅላይ ሚኒስትር ዶክተር አብይ አህመድም በዚሁ በለቅሶ ቤት ተገኝተው ነበር። በራሳቸው ሰዎችም በኩል ትክክለኛውን የጥበብ ሰው አብሮ ፎቶ መነሳት እንደሚፈልጉ ለቴዲ አፍሮ መልእክት ይልካሉ። ቴዲ አፍሮም የጠቅላዩን ቀመር ተረድቶ ከርሟል። በደም የጨቀየውን እጃቸውን ለማበስ ቴዲን ሊጠቀሙና ፖለቲካ ሊሰሩ ነበር ሀሳባቸው። ድምፃዊ ቴዲ አፍሮም አብይን ከናጨብጫቢዎቻቸው ትተው እሱ በጓሮ በር ትቷቸው ይሄዳል። የዚች ዕለት ነው እንግዲህ የመናቅ ስሜት የተሰማቸው የሀገራችን መሪ በድምፃዊ ቴዲ አፍሮ ላይ ጥርሳቸውን የነከሱት። ይኸው ከ9 ዓመት በኋላ አልበም በሚለቅበት ወቅት እንግዲህ እንነቅላቸዋለን እያሉ የመጡት። ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ይሄ አንጓ ቴዲ አፍሮ ኢትዮጵያ አሁን ያለችበትን ሁኔታ በትክክል የገለጸበት ጥልቅ ይዘት ያለው ግጥም ነው። እጅግ በጣም ትክክል የሆነ ስሜት ነው። ነገር ግን የአሁኗ በሞት አፋፍ ላይ ያለችው የብልጽግና ኢትዮጵያ በመፍጠር ረገድ እሱም ተሳትፎ ነበረው፣ የእሱም እጅ አለበት የሚሉ ሀሳቦች ማህበራዊ ሚዲያ ላይ ተንጸባርቀዋል። እንዴት ለሚለው ይህን ጠቅላዩ በመጡበት ወራት ስለሳቸው የጻፉትን በማንሳት ይገልጻሉ። ወደ አልበሙ ሀሳቦች ስንመለስ የኢያሪኮ ቅጥርና የቴዲ ጥሪ። ሙዚቀኛው በተደጋጋሚ በሙዚቃው መሃል ስለ ኢያሪኮ ቅጥር ያነሳል። ኢያሪኮ በጦር አልፈረሰችም፣ በድምጽ ፈረሰች። መለከት ተነፋ፣ ህዝቡ ጮኸ፣ ቅጥሩም ወደቀ። ይህ ታሪክ የሚነግረን አንድ ነገር ነው። አንዳንድ ቅጥሮች በኃይል ይፈርሳሉ፣ በድምጽም ይፈርሳሉ። ዛሬ ደግሞ ከዚህ ጋር የሚያመሳሰል ነገር እንደገና እናያለን። የቴዲ አፍሮ አዲስ አልበም መጣና እንደ መለከት ድምጽ ህዝብን እያነቃ ነው። የሙዚቃው እያንዳንዱ ስንኝ ጠንካራ መልእክት አለው። የሀሳብ ቅጥር፣ የፍርሃት ቅጥር፣ የመከፋፈል ቅጥር። እነዚህ ቅጥሮች በጦር አይፈርሱም፣ ነገር ግን በእውነት ድምጽ በጥበብና በአንድነት ይፈርሳሉ። እንግዲህ ጥያቄው ይሄ ነው። የኛ ድምጽ የኢያሪኮ ድምጽ ነው ወይስ ቅጥርን የሚያጠናክር? ሙዚቃ መዝናኛ ብቻ አይደለም። አንዳንድ ጊዜ መለከት ነው፣ አንዳንድ ጊዜም ጩኸት ነው፣ አንዳንድ ጊዜ ቅጥር የሚያፈርስ ኃይል ነው። ቴዲ አፍሮ አጼ ሚሊኒክን እና አጼ ኃይለ ሥላሴን ይወዳል። የእነሱም ፖለቲካ ነው የሚያቀነቅነው ብለው የሚወቅሱ የሚንጫጩ አንዳንድ አካላት አሉ። አብይስ ቆይ የሚለውን ጥያቄ መመለስ አይፈልጉም። ቤተ መንግስት ውስጥ ሐውልት ሰርቶ እንዳከበራቸው፣ ለሀገር ያደረጉትን የሰሩትን እንደሚደግፍ፣ በተግባራቸው እውቅና እንደሚሰጣቸው የተናገረውን ይረሱታል። በአጼዎቹ ውዴታ ቴዲን ከመውቀሳቸው በፊት አብይን መተቸት አይፈልጉም። በነገራችን ላይ ቴዲ በግሉ አጼዎችን መውደድ ሆነ በአርት ስራው መወደስ መብቱ ነው። አብይ ግን የሀገር መሪ እንደመሆኑ መጠን አጨቃጫቂ ታሪኮችን፣ በብሔራዊ መግባባት ያልተፈቱ ጉዳዮችን፣ የውዝግብ ትርክቶችን በግሉ ለመፍታት ወይንም ሳይድ ይዞ ማንቀሳቀስ ማቀንቀን አይቻልም። ሁሉንም ህዝብ የሚያግባባ ትርክት ሊኖር አስፈላጊ ነው። የኢትዮጵያ የሙዚቃ ንጉስ አርቲስት ቴዲ አፍሮ አዲስ አልበሙን በለቀቀ በ6 ሰዓታት ውስጥ ብቻ ያስመዘገበው ውጤት በመላው ዓለም የሚገኙ የሙዚቃ ኢንዱስትሪ ተንታኞችን ትኩረት የሳበ አስገራሚ ክስተት ሆኗል። አልበሙ ከተለቀቀ ደቂቃ ጀምሮ በሁሉም ትራኮች የተገኘው የጋራ እይታ ከ20 ሚሊዮን በላይ እይታ መሸጋገሩ ተረጋግጧል።